እኛም በፍራቻ ነው የምንኖረው። ከዛሬ ነገር መጡብን ወዲያው መተው ማታ መተው አንኳኩተው ብዙ ሰዎች ወስደዋል ከደጃችን ከበራችን ጎረቤት እስከዛሬ ድረስ 2 አመቱ ሊመጣ ነው። ካህን ነበረ ከደጁን የተወሰደው እስከዛሬ ምንም ፍንጭ የለም። ታንቺ የመጣሽበት ቦታ አርሲ በዚህ ሰዓት ያው የደም ምድር ሆናለች። ቦታው ላይ ያለው ነገር ትንሽ ከበድ ይላል። በመሰረቱ ካሁን በፊትም አሁንም ያለቁት ሁሉም ዘመዶቻችን ናቸው። አብረን ቤተክርስቲያኑ እናቶቻችን ያደጉበት ክርስትና የተነሱበት ቦታ ነው። ዛሬ ተቃጠለ እየተባለ አሁን ተቃጥሎ ቤተክርስቲያኑ ጽላቱ ወደ ሌላ ቦታ ወደ ቅዱስ ሚካኤል ቤተክርስቲያን ገብቷል። የቅዱስ ገብርኤል ግን ሙሉ ለሙሉ ተቃጥሏል። እና ደግሞ ያለንበት ቦታ ትንሽ ከብዳል። አቦምሳ ዙሪያውን ምናልባት አሁን ለታም የታገቱ ልጆች ነበሩ። አባቶችም እዛ ድረስ መተው እኔ እውነት ለመናገር መፍትሄ ያገኘው ብዬ አይደለም። ጠብቀን ነበረ ሁላችንም አልባስ ለብሰን ህዝቡ ሞቶ ጠብቆ ነበር አባቶች ሲመጡ። ግን አባቶች ያው ሰላም እንድትሆኑ ጠንክሩ ብቻ የሚል መልእክት ምናልባት ከህዝቡ የሆነ ሐሳብ ቢቀበሉ በውስጤ ያስባለሁ። ስጋው ደግሞ ከናላቋርጥ 6 ወር በዛች በቅድስት ድንግል ማርያም ደጅ እንኳን ስቀመጥ በሳምንቱ ነው መቀበል። በሳምንቱ ስቀበል ግን የተቀበልኩለት አቀበላለሁ ብዬ ያሰብኩበት ቀን ጀምሮ ተቀብዬ 3 ቀን እስከሚሆነኝ ሽባ ማያረገኝ ጤነኛ ነኝ በቃ ሙሉ ማለት ነው። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? ይህ ዶርቃ ሚዲያ ነው። ዶርቃ ሚዲያ እንግዲህ ሁል ጊዜ ለናንተ የተለያዩ ገቢረ ተአምራቶችን በማቅረብ ይታወቃል። የዛሬ እንግዳይ ደግሞ ከጭንቁ ከመከራው ቦታ ነው የመጣችው። ከአርሲ አቦምሳ ነው የመጣችው የዛሬ እንግዳይ። እስቲ እህታችን ምን እንደተደረገላት ለኔም ለናንተም በጋራ ታካፍለናለች። እናታችን እመቤታችን ቅድስት ድንግል ማርያምና ሊቀ መላእክቱ ቅዱስ ሚካኤል በኔ ህይወት ላይ ድንቅ ነገርን አድርገዋል። ፕሮግራምህን ስለምከታተል እኔም የድንግል ማርያምንና የሊቀ መላእክት የቅዱስ ሚካኤልን ገቢረ ተአምራት ለዓለም መናገርና መመስከር ፈልጋለሁ ብላ ነው የመጣችው። እህቴ ጥሬና አክብረሽ ስቱዲዮ ድረስ ስለመጣሽ ከልብ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁን። እስቲ በመጀመሪያ ስምሽን በማስተዋወቅና ከየት እንደመጣሽም ራስሽን በመግለጽ እንጀምራለን። እስቲ አስተዋውቂን ስምሽን። እሺ፣ ስሜ ዘማሪት ሩሃማ ደስ ይባላል። የመጣሁትም ከአርሲ ከአቦምሳ። መልካም። እንግዲህ ከአርሲ ድረስ እዚህ እንድትመጪ ያደረገሽ ምንድነው? ዛሬ ምን ልታካፊን ነው? እስቲ እንጀምር። እስቲ እንደው ከልጅነትሽ ከእድገትሽ ጀምሮ በመንፈሳዊም ባለማዊም ህይወት ገጠመኝና ተሞክሮ ካለሽ ማናት ከሚለው እንጀምር እስቲ። ምናልባት ማናት ከሚለው ከጀመርን እኔ በህይወት ገጠመኝ ቤተሰብ አንድ ጋር ሆነው አላሳደጉንም። በዛ ህይወት ስኖር አንዴ አባታችን ጋር አንዴ እናታችን ጋር በምንልበት ህይወት ምናልባት ቤተሰቦችም የተለያዩት በፍቅር ነው። እናታችን ታማሚ ነበረች፣ የጡት ካንሰር ነበረባት። በዛን ሰዓት ያው ከባለቤትሽ ጋር ሆነሽ መዳን ስለማይቺ ግድ መለየት አለባችሁ መፋታት አለባችሁ ተባሉ። ተፋቱ። ከዛ በኋላ ከተፋቱም በኋላ ያው አንዴ እናታችን ጋር አንዴ አባታችን ጋር ሆነን እየኖርን እያለን እናታችን በጣም ታማሚ ነበረች። ጡት ካንሰር እስከ መቆረጥ ድረስ ሪፈር የተጻፈላት አጋጣሚ ነበር። ግን ያው የእግዚአብሔር ድንቅ ሆኖ አቡነ ገብረ መንፈስ ቅዱስን እጅግ በጣም ተወደዋለች። ለልጆቿም ትማጸናለች። እሱ ማሳፈሯት አያውቅም። ያው ያበሻ መድኃኒትና የአቡነ ገብረ መንፈስ ቅዱስ ጸበል አንድ ጋር ተጠቀም ነበር በእምነት ሆና። ከዛም ከህመማድና ያው በፊት እንደተፋቱ እንደነበሩ ከዛ በኋላ እሷም ወደ ውጪ ልጆቼን ለማሳደግ ተመልሼ አልገባም ወደ ትዳሬ ብላ ወደ ውጪ ሄዳ እኛን ለዚህ አድርሳናለች። በዛ መሃል ያው እናታችን እናቷ ጋር ጥላን ሄደች። ሁላችንንም አባታችንም ብቻው መኖር ጀመረ። እየኖረ እያለ እኔ ወደ አባቴ ነው መኖር ፈልገው ብዬ ጥዬ ወደ አባቴ ሄድኩኝ። አባቴ ጋር እየኖርኩኝ እያለሁኝ በገጠመኝ መጣሁኝ ወደዚህ ወደ እናቴ ጋር። እህቶቼን ማየት አለብኝ ስለው አባቴም አልጨከነም። ሂጂ በቃ ችግር የለውም አለኝ፣ ሸኘኝ። እህቶቼን ለመጠየቅ መጣሁ። እዚህ መጥቼ በጣም ታመምኩኝ ከሚባለው በላይ። የት? አርሲ አቦምሳ ላይ ከመጣሁ በኋላ ካሰኩ። የት ነበሩ መጀመሪያ? የእናትሽ ቤተሰቦች የት ነበሩ? የእናቴ ቤተሰቦች አርሲ አቦምሳ ገብታለች።
ማዘር ልክ ወደ ውጭ ስወጣ ሲያቦምሳ ገብታ ልጆቿንም ሁሉንም አርጋን ሄደችው። ግን ፋዘር የነበረው በዛን ሰዓት አቦ አሰኮ ወረዳ ይባላል። አሰኮ ወረዳ አልፍሎ ሱንቴ ማርያም የምትባል ቅድስት ድንግል ማርያም ቤተክርስቲያን አካባቢ ነው የሚኖረው። ከዛ እኔ እዛ መሄድ አለብኝ ወደ ሰዎች ብዬ ወደዚህ ስመጣ እዚህ መጥቼ በጣም ታመምኩኝ። እህቴ ያለች አንድ ታላቅ እህት አለችኝ። ሐኪም ቤት ወሰደችኝ። በመጀመሪያ እውነት ለመናገር 7 መርፌ የታዘዘልኝ ከኪኒን ጋር ያንን ተጠቅሜ ጨረስኩ። አሁንም አልተሻለኝም። ደግሜ አሁንም ሐኪም ቤት ሄድኩኝ። ከዛ አሁንም 7 መርፌ የታዘዘልኝ። በመጨረሻ በጣም ታመምኩኝ። ያን መርፌ እንኳን እየተጠቀምኩ ያለው ልድን አልቻልኩም። ከዛ ሐኪም ቤት ይዛኝ ስትሄድ ሽንት ቤት ሰገራ መስጠት አለብሽ ብሎኝ ሽንት ቤት ገብቼ ልክ ሰገራ ሰጥቼ ስወጣ ወደኩኝ። መናገር አልችልም። አፌንም ያዘኝ። ከዛ ጮሃ ዶክተሮች መጥተው በአልጋ አንስተውኝ ሐኪም ቤት ሲያስገቡኝ ግሉኮስ ተለከሰ ሲል ለ3 ቀን ራሴን አላቅም ነበር። እዛ ሐኪም ቤት ተኝቼ ለ3 ቀን ራሴን አላቅም። እንደዛው እያልኩኝ በቃ አይኔ ያያል፣ ሰው ሲመጣ አልእሳለሁ፣ በአይኔም ባይወርዳል፣ ግን መናገር አልችልም። ግሉኮስ በሁለት አፍንጬ ተሰጠኝ። ከዛ እንደዛው እያለው በ7ኛው ቀን እሁድ ቀን ወጣሁኝ። ከዛ ከሐኪም ቤት ተሽሎሻል፣ ካሁን በኋላ ጭንቀት ያለበት ቦታ እቺ እንዳትጠጋ ብለው ተሽሎኝ ወደ ሰው ተመልሼ በ3ኛ ቀኔ ከዳንኩ በኋላ በ7ኛ ቀኔ ወጣኝ ከሐኪም ቤት። እሁድ ወጥቼ ሰኞ ከሰዓት ፋዘር ከገጠር ማክሰኞ ሊመጣ እኔ ሊጠይቅ ማክሰኞ በህይወት አለፈሱ በሞት ተለየ። ከዛ ሞቷል። በምን አይነት አጋጣሚ? ምናልባት የሞተው ሁሉን ነገር አውቋል። እውነት ለመናገር እግዚአብሔር በሰው ውስጥ አድሮ ሲናገር ይነግረዋል የሞተህን ቀን አንዳንዴ እና ሞተ ሲባል ብቻ ለምንድነው ምን ሆኖ ነው የሚለውን ሄደን እዛ ቦታ አረጋግጠን ነበረ። ፖሊሶች መጣው ነበረ። ምናልባት እሱ የሞተው ማታ ሙስሊሞች ነበሩ። ከሙስሊሞች ጋር ማር ቆርጣለሁ ብሎ አብሮ ወጥቶ እንጨት ላይ በወጣበት ሰዓት ነው እንጨቱ ሲያዳልጠው ሲወድቅ መሬቱ ድንጋይ ነበር እና በልቡ ስለወደቀ ልቡ እንዳለ ድቅቅን ያለው ወዲያው ነው ጸጥ ያለው። ከዛ አባታችሁ ሞቷል ስንባል ሄድን። መቅበር አይቀርም አባታችንን ቀበርን። ከዛ በኋላ ወደዚህ መጥተን እንግዲህ በፋሲካ ጾም ውስጥ ሰንበት ትምህርት ቤት አገለግላለሁ። ሰንበት ትምህርት ቤትም ልገባ የቻልኩት ሰንበት ቤተክርስቲያን ሄዳለሁ፣ አስቀድሳለሁ። ግን ሰንበት ትምህርት ቤት ምን እንደሆነ ማቀው ነገር የለም። ከዛ ከአያቴ ጋር አጋጣሚ እሁድ ቀን ቅዳሴ ሲሄድ ልጆች አልባስ ለብሰው በጣም ደሳስ ሲሉ ዝማሬ ሲዘምሩ አየሁ። እኔም በቃ እዚህማ መግባት አለብኝ አልኳት አያቴን። እሷም እኔማ ደስ ይለኛል መግባት ከፈለግሽ አለች። ደፍተር እንዲሰፉልኝ ለልጁ ሰጠኝ። ደፍተር ሰፉልኝ። ከሰዓት ተመልሼ የመጣው እዛ ሰንበት ትምህርት ቤት እያገለገልኩ ይሳለው ኮሚቴነት ተመረጥኩኝ። ከአመት በኋላ ኮሚቴነት ተመርጬ እያገለገልኩ ያለ በፋሲካ ጾም ውስጥ ነው እንግዲህ የኔ ህይወት ሰፋ ያለ የጀመረው ማለት ነው። እስቲ ጀምሪው ህይወትሽ ውጣ ውረዱ ከሚጀምርበት። በፋሲካ ጾም ውስጥ እያገለገልኩኝ ያለው እንደዛው ቁልፍ ተሰጠኝ የሰንበት ትምህርት ቤት። ፋሲካ ደግሞ 2 ወሩን ለሊት 11 ሰዓት እስከ 12 ሰዓት ሰንበት ትምህርት ቤት ጸሎት አለው ቋሚ። በዛ ውስጥ ቁልፍ እየሄድኩኝ የምከፍተው እኔ ነኝ። ወንድሞች ይመጣሉ፣ በጸሎት እንጀምራለን። ቁልፍ ደግሞ እንደ ኃላፊነት የተሰጠኝ እኔ ነኝ። ያን ቁልፍ ለሊት ይዤ በመሄድ ሰዓት ንስሐ መግባት ፈልጋለሁ፣ ንስሐ ገብቼ መቁረብ ፈልጋለሁ ብዬ ቤተሰብ ሳማክር ልጅ ነሽ አንቺ ለዚህ ነገር አልበቃሽም፣ እንዴት ንስሐ ተቀበለሽ ቅዱስ ቁርባን ትቀበያለሽ፣ ገና ብዙ ነገር ታያለሽ የሚል ነገር ከቤተሰብ መጣ። ልክ ይሄ ነገር ሲመጣ ሄድኩኝና አባ በጣም ወዳቸው ንስሐ አባት አሉ የሚመክሩኝ። አባ ቤተሰብ እንደዚህ ብሏለኝ ግን እኔ መቁረብ ፈልጋለሁኝ ብዬ አባታችንን አማከርኳቸው። ልጄ ችግር የለውም ያስተካክልልሻለሁ አሉ። ንስሐ ሰጡኝ፣ ቅኖና ሰጡኝ። ሁሉ ነገር ከጨረስኩ በኋላ በ21 ትቀበያለሽ አሉ። በ21 ትምህርት ነበረ። ትምህርት አልሄድም እኔ ቅዳሴ ነው ማስቀድሰው አልኳቸው፣ ቤተሰብ እንዳያውቁብኝ ማለት ነው ገና ከወዲሁ። ከዛ እንደዛ ያልኩኝ በ12 የሚካኤል ለታ ለሊት ቤተክርስቲያን ሄጄ በጣም በቃ መቆም አልቻልኩም። እዛ ላይ መንፈስ ተጋለጠ። እኔ በ21 ልቀበል በ12 አባታችንም አታቋርጪም ስጋው ደግሞ መቀበል አለብሽ አሉኝ። እሺ አልኩኝ። ስጋው ደግሞ በ21 እንደዛው መንፈሱ እየታገለኝ ስጋው ደግሞ ተቀበልኩኝ። እዛ አቡንሳ መድኃኔዓለም ለ7 ቀን አባታችን ድርሳነ ሚካኤል ድርሳነ ገብርኤል እየደገሙ አጠመቁኝ። እንደዛ በመመንሳ ስጋው ደሙንም አላቋረጥኩም። አተይም አሉኝ፣ አቆረቡኝ፣ ቆረብኩኝ። ከዛ ወዲህ ቀስ ቀስ እያለ በጣም እየባሰብኝ ሄደ። እየባሰብኝ ሲሄድ አንድ ወንድማችን ነበረ እንደ ጓደኝነት እዛው አብረን የምናገለግል ሰንበት ትምህርት ቤት፣ እሱን ኮሚቴ ነበረ። እኔ ይዤሽ እሄዳለሁ ጸበል አለኝ። ሲለኝ እሺ በቃ እንሄዳለን አልኩኝ። ከዛ አያቴ ነው ያለችው ስሬ፣ ፋዘርም በህይወት የለም፣ ማዘርም ስሬ የለችም። ከዛ አያቴ ማልቀስ ነው ሲያመኝ፣ መንፈስ ደግሞ ሲጮህና የሆነ ሲያሰቃይ ማልቀስ ለሱ ደስታው ነው።
ግን እኔ ይሄን ሁሉ ከማይ አንቺም ስሬ ሆነሽ ከምታለ እሺ በቃ አንቺ እዚሁ ቅሪ ያልኩኝ በአባቶች ያስመከርኩ አስቀረኋት እሷን። ከዛ ያ ወንድሜ ይዞኝ ሄደ ቅድስት ድንግል ማርያም ሞዴ መናም እዛ አደረሰኝ። እዛ አስቀምጦኝ በቃ የነ የምትባለው ሞዴ መና የት ሀገር ውስጥ ነው? እዛው ካቦምሳ ወጣ ብሎ 30 ኪሎ ሜትር ሄድ ብሎ አርሲ ውስጥ። እሺ እና የምትገኘው ብዙ ጸበል አለ እዛ ቦታ ላይ። እዛ አደረሰኝ አደራ አለ። እሱም እዚህ ስራ ስለነበረው ተመልሶ መጣ። እኔ እዛው ጸበል እየተጠመኩ ጸሎት እያረኩ ሳለው በአጋጣሚ እግሬን ሽባ ማድረግ ጀመረ። ማታ ቀንደናውዬ ማታ ልክ ጸሎት ቤት ስገባ ጸሎት አለ 6 ሰዓት እና 3 ሰዓት ጸሎት ቤት ስገባ እግሬን ሽባ ያረጋኛል፣ መነሳት አልችልም። እና በዛ መሃል አንድ ጓደኛ አገኘሁ። እሷን በጣም ያማታል፣ ብቻዋን ነች። ከዛ አብረን ሆነን በቃ እሷ ሲያማት እሷን እኔን ሲያመኝ እኔን መተጋገዝ ጀመርን ሁለታችን። ከዛ በመሃል እናቷ መጣች ለመጠየቅ። ከዛ እንደዚያ ሲያረገኝ ሰው የለም ስትለኝ ሰው የለም እኔ አያቴ ናት፣ አያቴ ደግሞ እንዳታለቅስብኝ ወደ እኔ እንዳትመጣ አስገዝቻታለሁ፣ ወደ እኔ አትመጣም አልኳትኝ። እኛ እናት እውነት ከልቤ ያመሰገንኳቸው ልጁ ትምህርቱን ትቶ ይመጣና ያስታምምሻል ብለውኝ ብቻ ነው ሄዱት ከስሬ። የዛች ልጅ እናት ልጁ ተማሪ ነበረ፣ ትምህርቱን ትቶ ቀጥ ብሎ ወደ እኔ መጣ እኔን ለማስታመም። የተዋወቅነው እዛች ድንግል ማርያም ደጅ ነው። መጣ ትንሽ የተወሰነ ቀን ቢያንስ ከወር ያህል ሽባ እያረገ እንትን ሲለኝ ያስገባኛል ያስወጣኛል፣ ያስገባኛል ያስወጣኛል። እንደዛው እያልኩኝ ጸበሉን ስጠመቅ 6 ወር ቆየሁ። እሺ እዛ ቦታ 6 ወር ቆይቼ ከዛ እያገለገልኩ ያለው አሁን እዛው ቁጥ ብዬ ጸበል እየተጠመቅኩ ምንም እያልኩ ያለው 6 ወር ቆየሁ። እንትን ሱባኤ ገባሁ። ለመጀመሪያ ጊዜ ሱባኤ ገብቼ አላውቅም። እዛ ላይ ስቆይ 16 ኪዳነ ምሕረት ነበረች ፍልሰታ እና አንድ እህት ነበረች ሌላም ከሷ ጋር ሱባኤ ገብቼ 16 ቀን ጨረስኩኝ። እዛው ልክ 16 ቀን በ15ኛው ቀን በጣም ምግብ መብላት አልችልም። ምግብ ልክ አንድ ጉርሻ እንደጎረስኩኝ ጉሮሬን ንቅ ያደርገኛል። በቃ በጣም ነው የሚያሰቃየኝ። ከቢያንስ ከአንድ ሰዓት በኋላ አሰቃይቶ ነው የሚመልሰኝ። ከዛ እዛ ገብቼ ስጋው ደሙን መቀበል ፈልጋለሁ በውስጤ ያለ ቢሳካልኝ የሚለው። ከዛ እዛው 16 ቀን ሱባኤ በገባው በ15ኛው ቀን ልጄ ውጪና ተጣጣቢና በ16 የኔ ለታ ተቀበይ እና እኔ ከላይሽ ላይ ጉሮሮሽ ላይ ያለው ምግብ አላስበላ ያለሽ ነቅዬ ሸኝልሻለሁ አለችኝ። እዛ ሱባኤ ቤት ቁጭ ብዬ እሺ ከዛ እሺ ብዬ መውጣት አለብኝ ብዬ በወረቀት ጻፍኩላት። ከዛ ወጣሁኝ። እኔ በ15 ተጣጣብኩኝ እንዳለችው በ16 ልክ የኪዳነ ምሕረት የፍልሰታ ለታ ስጋው ደግሞ ስቀበል የሆነ ይታየኛል ከሌላ ላይ ከጉሮሮዬ ላይ ተነቅሎ ሲሸኝ። እሺ ስጋው ደግሞ ተቀበልኩኝ። ከዛ በኋላ ደህና ምግብ መብላትም ጀመርኩኝ። እንደ ሰው ቁጭ ብዬ ከሰው ጋር ተቀላቅዬ ከሰው ጋር ምግብ አንድ ጋር ተቀርቤ መብላት አልችልም ነበር ከዛ በፊት ማለት። ከዛ በኋላ ቁጭ ብዬ ምግብ መብላት ጀመርኩኝ። ከዛም እያልኩኝ 6 ወር ከዛ ሲሆነኝ ከዛ መሄድ አለብኝ ብዬ ቡዬ ክርስቶስ ሳምራ እዛ ሄድኩኝ። እዛ 5 ቀን ነው የቆየሁትኝ። 5 ቀን ቆየሁ። ከዛ ወጣሁኝ ተመልሼ እዛው ደጇ ሄድኩኝ። እሺ ደጇ ሲሄድ ከደጇውንም ወጣሁኝና ሸንኮራ ዮሐንስ እዛ ከሸንኮራ ዮሐንስ በእግር ጉዞ ጀመር። በዛው ወደዛ ባሉ ገዳማት ውስጥ እዛ በእግር ሄድኩኝ። 7 ደጅ በዳህራለም እዛ የተወሰነ ጸበል ተጸበልኩኝ። ከዛ ደግሞ ወጣሁኝ ወደ ንግስት ሌኒም እዛው ጸበል ተጸበልኩኝ የተወሰነ ቀን። እንደዛው እያልኩ ሲሄድ ግማሽ መንፈስ ከሌላ የሆነ ሲሸኝልኝ ይታየኛል። እሺ በዛ መሃል የቤተሰብ መንፈስ በጣም ይገባል ወደኔ፣ ይሸኛል፣ ይገባል፣ ይሸኛል። እንደዛው እያልኩኝ በዛ መሃል እንትን ሄድኩኝ ክርስቶስ ላይ ይሄ አበደላ ቅዱስ ጊዮርጊስ መስቀሉ ከሰማይ ያረፈበት ቦታ ነው ይላሉ አባቶች እዛ ሲያስተምሩ። እዛ ሄድኩኝ። እውነት ለመናገር መስቀሉ አይወጣም፣ ግን ያው የሰማዕቱ ቅዱስ ጊዮርጊስ ድንቅ ተአምር ስለሆነ ሄድን። መስቀሉ እንደዚህ የመጣ ነው ብለን ስንላቸው ከዛ ድረስ አሁን እንደዚህ ስለማያመን ሌሎችም ልጆች ነበሩ ስንላቸው እንዴ ይወጣላችኋል፣ በቃ ሂዱና ጸበሉ ጋር ጠብቁን እናወጣላችኋለን አሉ። መስቀሉ ሲመጣ እውነት ለመናገር በቃ መንፈስ ያለበት ከራሴ ጭምር ቀየረን ሁላችንም ከመስቀሉ እንትን ማለት ነው። የት ቦታ ነው? አበደላ ቅዱስ ጊዮርጊስ። የት ሀገር ነው? ሀገረ ማርያም። እሺ እዛ መስቀሉ ወጣልን። እዛው ጸበል እየተጸበልን እዚህ ደጅ ለተወሰነ ሰዓት ብንቆይ ስንላቸው ቆዩ ችግር የለም አሉን። ማረፊያ ሰጡን። እዛ ለ7 ቀን ምናምን ቆየን። ደጁ ለ7 ቀን ምናምን ከቆየን በኋላ
በ3 ቀን አንዴ ይወጣልናል ለኛ። ለሌላ ሰው ግን እዛው ላለ ምእመን መስቀሉ ከሩቅ ስለመጣችሁ ነው መስቀሉ ይወጣላችሁ ነው የሚለው። ከዛ የበዛ በመስቀል ብዙ መንፈስ ተሸኛልኝ። ከዛ ክርስቶስ ሳምራ በዛው ከዛው ከሀገረ ማርያም እልፍ ብላ 12 ልጆች የወለደችበት ምናልባት እዛው ያሳደገችበት አለ ቅዱስ ሚካኤል ቤተክርስቲያን ያሰራችበት። እሺ እዛ ሄድን። እዛ ሄጄ ምግብ ልክ ሲመጣ የሆነ ሽታው ሲሸተኝ መብላት አልፈልግም። ውስጤ ያለው መንፈስ ማለት ነው መብላት አልፈልግም። ከዛ መንፈሱ እኔ እዚህ አይደለም የምሸኘው ጥርግርግ ብዬ የምሸኘው እዚህ አይደለም እኔ ውሰዱኝ ኡራኤል ሞጋ ቅዱስ ኡራኤል እዛ ነው የኔ እንትን ያለ መንፈሱ መለፍለፍ ጀመረ። እዛ ከአብረውኝ የነበሩ ልጆች ከዛ እዛ መሄድ አለብሽ አሉኝ። ራሴን ሳውቅ የት እኔ አላውቀውም እኮ ቦታው ንግስ ነበረ ክብረ በዓል ንግሱን አላነገስኩም እኔ ራሴን ቀይሮኝ ስለነበረ ማለት ነው። ከዛ እዛ መሄድ አለብሽ አሉኝ። እሺ አልኩኝ። የእህቴ ባለቤት ነበረ ያውቀው ነበር ቦታውን እና አልኩትኝ። መጣ ይዘኸኝ ሄድ እንደዚህ ቦታ ስለው እሺ እኔ ደስ ይለኛል ይዤሽ እሄዳለሁ አለኝ። ከዛ ይዞኝ ሄደ። ልክ ቢያንስ ለመድረስ 40 ደቂቃ ሲቀረው ሽባ አረገና ቁጭ አረገኝ መንገድ ላይ እሺ እንዳልሄድ ማለት ነው። ቁጭ አረገኝ ሽባ አርጎ ከዛ ልዘልሽ አለኝ። እውነት ሞጋው ቅዱስ ኡራኤል እኔ አላውቀውም እሱ ግን ያቀኛል። ወደ ደጁ እንዳልሄድ ከፈለገ ሽባ አርጎ ይመልሰኝ፣ በተረፈ ሰው እንዲያዝኝ አልፈልግም አልኩት። ካዲያ እስከመቼ እየመሸብን ነው፣ መንገዱ ደግሞ በጣም ከባድ ነው፣ መንገዱ ቀጭን ናት መሄጃዋ ምናምን ይልጀም እኔ አልሄድም በፍጹም። ምናልባት ቅዱስ ኡራኤል ለደጁ እንድበቃ ከፈለገ ይሄን ንግሬን ይፍታልኝና ደጁ እንድረግጥ እሱ የሱ መልካም ፍቃድ ይሆን አልኩኝ። ከዛ በቃ እዛው ጋር ክርክር ጀመርን። ቁጭ አልኩ የተወሰነ ሰዓት። ከተወሰነ ሰዓት እኔ አልታዘልም ስለው እግሬ እንደዛ ሽባ የነበረ ለቀቀኝ። ከዛ ደጁ ልክ ሲሄድ ቀየረኝ። ከዛ በኋላ መንፈሱ ተገረፈ። እዛ እንደዛ የሚያሰቃየኝ እግሬን ሽባ የሚያደርገኝ መንፈስ እንዳለ ጥርግርግ ተደርጎ ተሸኘ። 3 ቀን ጸበል ተጸበልኩኝ። ከዛ ተመልሼ ከዛ ወጣሁኝ። 3 ቀን ጸበል ተጸብሬ ዘብር ቅዱስ ገብርኤል ደጁ ሄድኩኝ። ምናልባት ዘብር ቅዱስ ገብርኤል እኔ ቅዱስ ገብርኤል ለቤተሰቦቼ ለእህቴ በጣም መጥፎ ችግር ላይ ነበረች። ያን ነገር ካስተካከልክ ብዬ ጠይቄው ሁሌ ነው የሚያስተካክልልኝ። ለእህቴ ፈጥኖ ደራሽ ነው። ከዛ ዘብር ቅዱስ ገብርኤል እዛው ጸበል እየተጸበልኩኝ ከ3 ቀን በላይ ከረምን። እህቴ መጣች፣ ታናሽ እህቴ እዛው ጸበል መጸበል ጀመረች። እዛው አብረን ጸበል እየተጸበልን ከርመን ተመለስኩኝ። ቤት መጣሁ ቤተሰብ አወራኋቸው። ደህና ነኝ እኔ በቃ ምንም እንዳታስቡ አልኩኝ። ተመልሼ ሸንኮራ ዮሐንስ ሄድኩኝ። መስከረም 2 እንትን ነበር ጉዞ በእግር ግሼን። ከዛ መሄድ አለብኝ አልኩት። ያ እህቴ ባለቤት ነበረ ይዤሽ ሄዳለሁ አለኝ። እሱም ይሄን ነበር 16 ቀን ምናምን ነው የእግር ጉዞ። ከዛ ተቻለ ከሸንኮራ ዮሐንስ ግሸን ማርያም በእግር ስንት ቀን ፈጀባችሁ? 16 ቀን ፈጀብን። ከዛ በዛ መሃል በቃ የሆነ ነገር እንዲ መንገድ ላይ ቢደክምሽስ እንደዚህ እኔ ሄዳለሁ እውነት የግሽን አንግስ ደጇ መርገጥ ከፈለኩኝ ምንም ሳታስነካ ለደጇ ታውቃኝ አልኩት። ከዛ ጉዟችንን ጀመርን። በ16 ቀን ግሽን ደረስን። መስቀሉን አከበርን። በ21 እመቤታችንን አክብረን ወደ ቤቴ ተመልሼ ዛሬ ከጤናዬም በላይ ጤና አግኝቼ እየኖርኩ ነው እግዚአብሔር ይመስገን። ከዛ ተተመለስኩ በኋላ ዝማሬ ያወጣሁት በፊት ነበረ። ዝማሬ ባወጣው ሰዓት በቃ አወጣሁት መጣሁኝ አልተለቀቀም ምን አላለ። ግን ግሼን ደብረ ከርቤ ደርሼ ስመለስ 2 መዝሙር አወጣሁኝ። እውነት ለመናገር አወጣለሁ ብዬ አላቀድኩም። ስመለስ ያ ነገር ደግሜ ወደ መዝሙር ገባለሁ ብዬ አስቤ አላቅም። ግን የሷ ፍቃድ ሆኖ የራሷን የደጇን የእመቤታችንን መዝሙርና የክርስቶስ ሳምራ መዝሙር አወጣሁኝ። ከዛ እዚሁ አዳማ ስላሴ እያገለገልኩ እያለሁ ግዴታ የቤተሰብ ችግር ስለነበረ ወደ አቦምሳ ወደ አርሲ መመለስ ስለነበረብኝ ወደ አርሲ ተመለስኩኝ። አርሲ ተመልሼ እዛም 4 መዝሙሮችን ለማውጣት ከዚህ ከአዳማ መጥተው እዛው ቪዲዮ ቀርጸው ሁሉ ነገር አስተካክለው የራሱ ዩቲዩብ ከፍቼ አሁን ላይ የተወሰነ እየተንቀሳቀስኩ ነው እግዚአብሔር ይመስገን። ቤተሰቦቼም ቢሆኑ ዛሬ ላይ እግዚአብሔር ይመስገን ከበፊቱ ህመም ብዙ ያሰቃያቸው ነበር። እውነት ለመናገር ማዘርም በጣም ፈትኗታል ከሚባለው በላይ። ቤት ስትሰራ ቤት እንዳትሰራ በቃ በሰዎች ላይ ያደረ ብዙ ነገር ሲያስደርጋት ነበር። ግን ያው እንደው ወደ ኋላ ለመልስሽና ግሸን ማርያም 16 ቀን ጉዞ ፈጅቶባችሁ ሄዳችሁ በዓሏን አክብራችሁ ስትመለሱም በእግር ነው የተመለሳችሁት በትራንስፖርት?
ስንመለስ በትራንስፖርት ነው የተመለስን። ምክንያቱም መንገዱ ስለሚከብድ ብዛት ሴቶች ስለነበርን፣ ወንዶች እንኳን በእግራቸው መመለስ ይችላሉ። ግን ሴቶች ስለነበርን የዛኔ ስንሄድ እግራቸውም ያበጣል፣ እግራቸውም ይላላጣል። ግን እኔ እናቴ የግሼኗ ንግስት እደጅሽ እንድረግ ተፈለግሽ ምንም ነገር ሳታስነኪ ሰው እጅም ሳታስገ የታዘሉም ነበሩ በሰዓቱ ስንሄድ ምንም ነገር ሳታስነኪ ደጅሽ አስገብኝና ደግሜ ደግሞ መጥቼ ያንቺ ምስክርነት እናገራለሁኝ ብዬ ነው ወደ ልጁ የተነሳሁትኝ ማለት ነው። አጠቃላይ በዚህ በርኩስ መንፈስ አሰራር ውስጥ በጠበል በተለያዩ ገዳማቶች እንደዚህ በመንከራተት ምህረትን በመፈለግ ምን ያክል አመት ቆየሽ? 2 አመት ቆይቻለሁ። ከቤተሰብ ወጥተሽ ማለት ነው? በቃ በጸበል ቦታ 2 አመት ቆይቻለሁ። ልክ እንዳንቺ አሁን ባልጋ ቁራኛ በደዌ ዳኛ በሰይጣን አሰራር በርኩስ መንፈስ አሰራር ውስጥ ላሉ ሰዎች እግዚአብሔር ጸሎቴን አይሰማም፣ ለኔ ድህነት አይደረግልኝም ብለው ተስፋ ቆርጠው በጸበል ቦታ አንዳንድ ጊዜ እግዚአብሔር የለም እስከ ማለት ድረስ በቅዱሳኖቹ አማላጅነት በጠበሉ በሁሉ ነገር ተስፋ ለቆረጡ ሰዎች እንደው አንቺ ከነበርሽበት ሁኔታ ምን አይነት መንፈሳዊ ተሞክሮ ማጋራት ትፈልጊያለሽ? በዚህ ላይ ማጋራት ፈልገው እውነት ለመናገር ተስፋ መቁረጥ የለብንም። እግዚአብሔር ቢቆይም የግማሾቻችን መዳኛ በቅርቡ ሊሆን ይችላል፣ የግማሾቻችን መዳኛ ደግሞ ሊዘገይ ይችላል። ምክንያት ይኖረዋል። እግዚአብሔር በደጁ ሲያቆይ የሆነ ነገር ሊሰጥና የሆነ የጎደለ ነገር ስላለ ያን ነገር አሟልቶ አንድ ጋር ሊሸኝክ ስለሚፈልግ ብዬ አስባለሁ፣ እንደራሴ ማለት ነው። እንደዛም ሆኖ እኔ አሁን ይበልጥ በቃ ኃይለ አጋንንት እንደዛ ሲፈታተነኝ ስጋው ደግሞ በሄድኩበት ገዳም እቀበላለሁ። በሄድኩበት ገዳም ምናልባት ንጹህ ሳሎን ቀርቼ ካልሆን በስተቀር ስጋው ደግሞ ከናላቋርጥ 6 ወር በዛች በቅድስት ድንግል ማርያም ደጅ እንኳን ስቀመጥ በሳምንቱ ነው የምቀበለው። በሳምንቱ ስቀበል የተቀበልኩለት አቀበላለሁ ብዬ ያሰብኩበት ቀን ጀምሮ ተቀብዬ 3 ቀን እስከሚሆነኝ ሽባ ማያረገኝ ጤነኛ ነኝ በቃ ሙሉ ማለት ነው። በዛ ማለት በሄድኩበት ገዳም ሁሉ ስጋው ደግሞ እቀበላለሁ። ስጋው ደግሞ ከምንም በላይ እውነት ህይወት የሚዘራ ቢሆን ምናልባት አሁን ላይ ቤተሰብ የተለያዩ ሰዎች እንደ ስጋው ደግሞ ብንቀበል ብለው ልጆች ሲጠይቁ ልጅ ናችሁ ምንድነው እናንተ ገና ናችሁ ትዳርም ቢሆን እግዚአብሔር የባረከውና የቀደሰውን በስጋው ደግሞ ትዳር የተባረከ ስጠይ ብለህ ነው ፈጣሪ ነው የምትለምነው። በዛን ሰዓት እግዚአብሔር አንተ ስጋው ደግሞ ተቀብለው ወደሱ እምነትህ ወደሱ ከሆነ ጊዜው ቢቆይም እንዳንተው መልካሙን ሰው ይሰጣል። ስጋው ደግሞ የተቀበለውን ከቤቱ ማይርቀውን ይሰጣል። እና ስጋው ደግሞ ምናልባት እንደው ብጻኑ በደጁ ጸንታችሁ ስጋው ደግሞ እውነት ለመናገር በደዌ ዳኛ ያላችሁ በአልጋ ላይ ያላችሁ ሰዎች ስጋው ደግሞ ከምንም በላይ ህይወት ነው። ምክንያቱም ብዙ ነገር ያገኘውበት ነገር ስለሆነ ማለት ነው። እሺ ከዝማሬዎችሽ እስቲ ዘምሪልን እስቲ። የቅድስት አርሴማን ልዘምርላችሁ። እሺ ቅድስት አርሴማ ምናልባት ብዙ ነገርም ስላደረገችልን ለኔ መጀመሪያ እንደ ዝክርም ጀምረናት ዝክር እያዘከርኳት እያለው ለኔ ብለው ነው በስለት የጀመሯት ልጆቹ። ዛሬ ላይ ግን ወደ ማህበር ተቀይሮ ማህበር ላይ ነው ያለችው እና የቅድስት አርሴማ መዝሙር አውጥቻለሁ። የሱን ልበልላችሁና ሁላችሁም በዚሁ አጋጣሚ በጸሎታችሁ አስቡኝ። እሺ በይልን። እናቴ አርሴማ አንቺን በመጥራቴ እኔማ አላፍርም ፍጹም በሕይወቴ ይኸው በጸበልሽ ድኜ ተፈውሼ ባንቺ አዲስ ሆኛለሁኝ ተመልሼ እናቴ አርሴማ አንቺን በመጥራቴ እኔማ አላፍርም ፍጹም በሕይወቴ ይኸው በጸበልሽ ድኜ ተፈውሼ ባንቺ አዲስ ሆኛለሁኝ ተመልሼ በሰንሰለት ታስሮ ሰይጣን ለዓመታት ሞቴን ሲጠብቁ በደው አለቀላት ጸበልሽን ብጠጣ ታምኜ በእምነትሽ ከህመሜ ድኜ ቆሜ ዘመርኩ ልጅሽ እናቴ አርሴማ አንቺን በመጥራቴ እኔማ አላፍርም ፍጹም በሕይወቴ ይኸው በጸበልሽ ድኜ ተፈውሼ ባንቺ አዲስ ሆኛለሁኝ ተመልሼ
በተጋድሎ ጽናት ያፈረው ጠላቴ ቀርቦ ሲፈትነኝ ስምሽን በመጥራቴ እንዳልፈራ ልውጣ ሰማዕቷ ከቅፍሽ ፍጹም እንዲርቀኝ ጠላትሽ እናቴ አርሴማ አንቺን በመጥራቴ እኔማ አላፍርም ፍጹም በሕይወቴ ይኸው በጸበልሽ ድኜ ተፈውሼ ባንቺ አዲስ ሆኛለሁኝ ተመልሼ በሰንሰለት ታስሮ የኖረ ዘመናት ባንቺ እንደሚፈወስ ሳይጠረጥር ቅንጣት እናቴ አንቺን ብሎ ከመጣ ከደጅሽ ድኖ ይመለሳል በእምነት በጸበልሽ እናቴ አርሴማ አንቺን በመጥራቴ እኔማ አላፍርም ፍጹም በሕይወቴ ይኸው በጸበልሽ ድኜ ተፈውሼ ባንቺ አዲስ ሆኛለሁኝ ተመልሼ ተቀየረ ባንቺ ዛሬ ያ ታሪኬ በመሰክር ሁሉን ቃል በቃል ተርኬ አድነንም የሚሉ ሰምተው የሚገርማቸው የተሰጠኝ ጸጋ ስላልገባቸው ነው እናቴ አርሴማ አንቺን በመጥራቴ እኔማ አላፍርም ፍጹም በሕይወቴ ይኸው በጸበልሽ ድኜ ተፈውሼ ባንቺ አዲስ ሆኛለሁኝ ተመልሼ። አሜን። ስለ መዝሙሩ የዝማሬው ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ላንቺም ዝማሬ መላእክት ያሰማልን። እንግዲህ በስተመጨረሻ የምጠይቅሽ ጥያቄ አሁን አንቺ የመጣሽበት ቦታ አርሲ በዚህ ሰዓት ያው የደም ምድር ሆናለች። ብዙ ኦርቶዶክሳውያን እየተፈናቀሉ እየሞቱ ያሉበት ሁኔታ ነው ያለውና እንዴት ነው እናንተስ ባላችሁበት አካባቢ እንዴት መጣሽ? የመንገዱስ ሁኔታ እንደው በሚዲያ ብዙዎቻችን ያው የምንሰማው በሚዲያ ነውና ቦታው ላይ ያለው እውነታ እንዴት ነው? እስቲ በተወሰነ መንገድ ብታጋሪ። ምናልባት ቦታው ላይ ያለው ነገር ትንሽ ከበድ ይላል። በመሰረቱ ካሁን በፊትም አሁንም ያለቁት ሁሉም ዘመዶቻችን ናቸው። አብረን ቤተክርስቲያኑ እናቶቻችን ያደጉበት ክርስትና የተነሱበት ቦታ ነው። ዛሬ ተቃጠለ እየተባለ አሁን ተቃጥሎ ቤተክርስቲያኑ ጽላቱ ወደ ሌላ ቦታ ወደ ቅዱስ ሚካኤል ቤተክርስቲያን ገብቷል። የመድኃኔዓለምም ወደ እናታችን ቅድስት ድንግል ማርያም ቤተክርስቲያን መጥቷል። የመድኃኔዓለም ምናልባት አልተቃጠለም፣ ሁሉም ነገር ደህና ነው። የቅዱስ ገብርኤል ግን ሙሉ ለሙሉ ተቃጥሏል። እና ደግሞ ያለንበት ቦታ ትንሽ ከብዳል። አቦምሳ ዙሪያውን ምናልባት አሁን ለታም የታገቱ ልጆች ነበሩ። አባቶችም እዛ ድረስ መጥተው እኔ እውነት ለመናገር መፍትሄ ያገኘው ብዬ አልልም። ጠብቀን ነበረ። ሁላችንም አልባስ ለብሰን ህዝቡ ሞቶ ጠብቆ ነበር አባቶች ሲመጡ። ግን አባቶች ያው ሰላም እንድትሆኑ ጠንክሩ ብቻ የሚል መልእክት ምናልባት ከህዝቡ የሆነ ሐሳብ ቢቀበሉ በውስጤ ያስባለሁ። ደጁ እዛው መተው ብቻ ረግጦ መመለስ ሳይሆን ቁጭ ብለው ተረጋግተው የሆነ ሐሳብ ከህዝቡ ተቀብለው ቢሄዱ መልካም ነበር። ይሄን ነገር አላረጉም። እኛም በፍራቻ ነው የምንኖረው። ከዛሬ ነገር መጡብን። በወዲያው መተው ማታ መተው አንኳኩተው ብዙ ሰዎች ወስደዋል ከደጃችን ከበራችን ጎረቤት። እስከዛሬ ድረስ 2 አመቱ ሊመጣ ነው። ካህን ነበረ ከደጁን የተወሰደው። እስከዛሬ ምንም ፍንጭ የለም። ብዙ ወንድሞቻችን የምናቃቸው ሄደው አልተመለሱም ቀርተዋል። በዛው በስጋት ነው የምንኖረው። ግን እግዚአብሔር ይመስገን መድኃኔዓለም እስካሁን ግማሾቻችንን ጠብቆና ያው ግማሹ ቀኑ የደረሰን ቢሄድ ቀናችን ያልደረስ ደግሞ ቀናችን እየጠበቅን እየኖርን ነው። መንገዱ ትንሽ ያስፈራል። እውነት ለመናገር ካሁን መጡ ካሁን አለመጡ መንገድ ላይ ምን ያጋጥመናል በስጋት ነው የሚዋጣው መንገዱ። አሁን ከዛ እዚህ እስከምደርስ ድረስ እግዚአብሔር ይመስገን በሰላም ደርሻለሁ። ልክ አዲስ አዳማ ስደርስ ሰላም ነው። ከዛ በኋላ ምክንያቱም አዳማ ላይ ምንም ነገር ስለሌለ፣ ወደዛ ግን ትንሽ ከበድ ይላል። ለመመለስ ደግሞ አሁን ድንግል ከጎኔ ሆና በሰላም ለሀገሬ ታውቃኝ ለደጁ እና ትንሽ ከበድ ይላል። ሁላችሁም በጸሎታችሁ አስቡን። በዚሁ አጋጣሚ ምናልባት እኔ ሁሉም ሰው አርሲ እንደዚህ ሆነች ብሎ በሚዲያ ብቻ ከሚጮህ በቻለው አቅም መጥቶ ህዝቡን ቢያንስ በደና መንገድ አለ በላይ
አሁን ዋናው መንገድ በቃ መጥፎ የተባለው በታች ነው። ደህና መንገድ አለ። በዛ መተው ቢያንስ ህዝቡን የማጽናናት ነገር ሁሉም ቢሰራ ምናልባት አሁን ሚዲያ ላይ ፍትህ ለአርሲ ብዙ ነገር ይባላል። ያ ብቻ አይደለም። ስለ ጮኸን ምንም ነገር ይመጣልን ነገር የለም። ብንችል ወደ ህዝቡ ጠጋ ብለን መተን ህዝቡ በርቱ ጠንክሩ ብለን እንኳን የመመለሱን ነገር ብንሰራ ብዬ አስባለሁኝ። እና ህዝቡ የተፈናቀለው ዛሬም የራሳችንን ልብስ እኛ ደህና የሆነ የራሳችንን ልብስ እስከ መስጠት ደርሰናል። ዱቄት አዋተን ብር ከየሰው ላይ ተለምኖ ዘይት ተገዝቶ አመት ባለን የዋሉት ፋሲካን ብዙ ህዝቦች እንግዶቻችን ከገጠር እየተፈናቀሉ የመጡት ማለት ነው። እና አሁንም በዛው ምናልባት የተወሰነ ደርሷቸዋል። አሁንም ቤታቸው ተቃጥሎ ምንም ነገር የሌላቸው ልብስ የሌላቸው አሉ። አሁንም የራሳችንን ልብስ ከምንለብሰው ላይ ሁለት ከሆነ አንዱን እያካፈልን ነው እርስ በርስ እያለው ነው። እና በዚሁ አጋጣሚ ሁላችሁም በጸሎታችሁ አስቡ። እሺ እህቴ እግዚአብሔር ያስባችሁ። እንግዲህ እኛም ያው ቦታው ላይ ስላልሆንን ነው ይሄንን ህመም ብዙዎቻችን እንደራሳችን ህመም ያልወሰድ ነው። ያው ከሚዲያ ያለፈ ሌላ ነገር እስካሁን ድረስ ያደረግነው የለም እኔ በራሴ ጨምሮ። እንግዲህ እግዚአብሔር አምላክ ያው ለሀገራችን ሰላም ለህዝባችን መረጋጋትን ደግሞ ለክፎች ልቦናና ያው በጎ አይምሯቸውን እንዲመልስላቸው እግዚአብሔር እሱ መልካም ቅዱስ ፈቃድ ይሁን። በመጨረሻ እኔ ያላነሳሁት አንቺ መናገር የምትፈልጊው ጥያቄ ካለ ምናልባት እኔ ያልጠየቅኩሽ አንቺ ደግሞ መናገር የምትፈልጊው ካለ እስቲ እድሉን ልስጥሽ፣ የምታስተላልፈው መልእክት ካለ። እኔ የማስተላልፈው መልእክት እንኳን ምናልባት በቻላችሁ አቅም ሁላችንም ምናልባት አሁን ብዙዎቻችን ወደዛ ሲባል ነው የሆነ ገዳምም ለመሄድ ወደ ከአዲስ አበባ ውጭ ወደዛ ሲሆን ነው እንጂ ወደ አርሲ ላይ መተን እንደዚህ የሆነ ገዳማትን እውነት ለመናገር ዛሬ ሞዲመና ማርያም እንዳልኩ ሳስፈልጋታል ቤተክርስቲያኗ ተሰርቶ አርቋል። ለምርቃት ግን አባቶች ሲጠሩ አንመጣም ከዚህ ከጊዜው አንፃር ተብሎ ምርቃቱ የተላለፈበት ነው። እና በቻላችሁት አቅም ጉዞም ሲደረግ ወደዛ መታችሁ እኛንም ጎብኘት ብታረጉን ነው የምለው። እሺ እግዚአብሔር ሀገራችንን ሰላም ያደርግልን። እኛም እንደሱ መልካም ፈቃድ ለመምጣት ምኞታችን ነው። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከእህታችን ጋር የነበረን ቆይታ ይሄን ይመስል ነበር። እህታችን እንግዲህ በሁለት ዓመት የገዳምና የጠበል ቦታ ኑሮዋ በሰይጣን አሰራር ውስጥ ብዙ ዋጋ ከፍላለች። ግን የሚያስፈልገው መጽናትና መጠንከር እንደሆነ ከሷ ብዙ የተማርነው ነገር አለ። የ16 ቀን ጉዞ ከሸንኮራ ዮሐንስ እስከ ግሸን ደብረ ከርቤ እስከ መጓዝ ድረስ በዚህ ጉዞ ላይ እንግዲህ ሰይጣን መድከም መንገላታት ስለማይፈልግ ብዙ በዚህ የበረከት ጉዞ ላይ የሚሸኝ መንፈስ አለ። እስከዚህ ድረስ ነው በህመም በደዌ ስንያዝ መዋጋትና መታገል ያለብን። የሊቀ መልአኩ የቅዱስ ሚካኤልንና የእመቤታችን የቅድስት ድንግል ማርያምን ድንቅ ስራ መሰክራለሁ ብላ መጥታ የእናታችን የክርስቶስ ሳምራ የእናታችን የቅድስት አርሴማን የሊቀ መልአኩ የቅዱስ ኡራኤልን የሊቀ መልአኩ የቅዱስ ገብርኤልን የእመቤታችን የቅድስት ድንግል ማርያምን የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን የሁሉንም ቅዱሳኖች ቃል ኪዳንና ድንቅ ስራ የተደረገላትን ነው የገለጸችልን። እግዚአብሔር አምላካችን ለሷ እንደደረሰ በጸበል ቦታ በሆስፒታል በሽታችሁ አልገኝ ብሎ መዳኛ መፍትሄ አጣችሁ እውነት በሰው ላይ ብቻ ሳይሆን በእግዚአብሔር ላይ ጭምር ተስፋ የቆረጣችሁ ወገኖች ይሄ ለእናንተ ይጠቅማልና አንድ ቀን እግዚአብሔር በምህረት እጆቹ ወደ እናንተ ስለሚመጣ በትዕግስት ጠብቁ። በራሳችሁም ደግሞ በጸሎት በመትጋት በመጾም በመጸለይ እህታችን እንዳለችው ንስሐ በመግባት ቀኖናችሁን በአግባቡ በመወጣት ቅዱስ ሥጋውና ክቡር ደሙን በመቀበል የመጨረሻው ደመ ማህተም ስለሆነ የሰው ልጅ ቢሞትም ቢኖርም የዘላለም ሕይወት የሚያገኘው በሕይወት እስካለ ድረስም ስኬታማ የሆነ ኑሮ ለመኖር ቅዱስ ሥጋውና ክቡር ደሙን መቀበል ያስፈልጋል። ወደ ቅዱስ ሥጋውና ወደ ክቡር ደሙ ስንቀርብ ንስሐ ስለምንገባ ከእግዚአብሔር ጋር እንታረቃለን ማለት ነው። ከእግዚአብሔር ጋር ስንታረቅ የጠፋው ይገኛል፣ የጎበጠው ይቀናል፣ የጎደለው ይሞላል። ስለዚህ በሕይወት ለመኖር እግዚአብሔር ከኛ ጋር እንዲሆን ወደ ቅዱስ ሥጋው መቅረብ አለብን ማለት ነው። ብንሞት ደግሞ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔ ከሱ ጋር እኖራለሁ፣ እሱ ከኔ ጋር ይኖራል የሚለውን አምላካዊ ቃል
ተፈጻሚ እናደርጋለን ማለት ነው። ከዘላለም ሞት የዘላለም ሕይወትን የምናገኝበት ቅዱስ ሥጋውና ክቡር ደሙ ስለሆነ ልክ እንደ እህታችን በቤተ ክርስቲያን በመጽናት ንስሐ በመግባት ቅዱስ ሥጋውን በመቀበል መታገልና መዋጋት ያስፈልጋል ማለት ነው እና እግዚአብሔር አምላካችን በምህረት አይኖቹ ሁላችንንም ይየን። ለዛሬ የነበረን ቆይታ ይሄን ይመስል ነበረ። በድጋሚ ከቀሪ የዶርቃ ሚዲያ ፕሮግራሞች ጋር እስከምንገናኝ ድረስ በያላችሁበት ቸር ሰንብቱ።